አመት እንደዚሁ መናፈሻ ጋር ቆሞ ስልክ እያወራ ነው ያለው። በመጨረሻም ግራ ተጋብቶ ፖሊሱ በመሃል ይደውላል። ከደወለም በኋላ ሰውየው እንደተገኘና ማን አስሊ ላይ ጥቃት እንዳደረሰበት ይናገረው ጀመረ። በጣም ግራ ይጋባል። የት ነው ያገኘው? ማን ነው የሰውዬ እያለ ይጠይቀዋል። አድራሻውን ልሰጥህ አልችልም፣ ሰውየው ላሳውቅ ብቻ ነው። እባክህ ስሙን ንገረኝ ሜቴን፣ እባክህ እያለ ይጠይቀው ጀመረ። ስሙንም ሲነግረው ግን ምን እንዴት ሊሆን ይችላል እያለም ክውል ጀመረ። ከራቅ ብለው የቆሙት ዚያና አላዱር እና አጎት ተብዮም እንደሰሙ ግራ ይጋቡ ጀመረ። እየሮጠ መህመት ወዲያውኑ ወደ ሐኪም ቤት ሄድና ሀካን የት ነው ያለው? የት ነው ያለው? ቤቱን ትነግሪኝሽ? ሀካን ለምን ፈለግከው? ቆይ እባክሽ አድራሻውን ብቻ ስጭኝ። እንዴት ሊሆን ይችላል እያለች ታወራ ጀመረ። ነገር ግን አወራሩ ይገባትና ክው ትላለች። አይሆንም ሀካን የሁሉ ነገር ላይ አይችልም፣ አይረግም፣ መቼም እንደዚህ ላይ አይችልም። በስቴ ደጋግሜ እየነገርኩሽ ነው ያለሁት። እያንዳንዱ ነገር የመኪናው ባለቤት ሳይቀር ተገኝቶ ስሙን እሱም እንደማቀው ራሱ አያውቁም። ቤስቴ እኔ እሱን ራሱ እንደማቀው ፖሊሶቹ አያውቁም። ለዛ ነው የሀካንን ቦታ አድራሻውን እንድትነግሪኝ የምፈልገው። እንዴት የሊ ነገር ይችላል? እንዴት የሊ ነገር ሊያደርግ ይችላል? ምን አይነት ሰው ቢሆን? ቆይ እንዴት እንደዚህ ሊያደርግ ይችላል? እንዴት ይሄን አላምንም። ቤስቴ ቆይ ተረጋጊ። የት እንደሚሆን ንገረኝ። አብሬ መሄድ አለብኝ ካንተ ጋር። አንቺ የትም አትሄጂም፣ የት ብቻ እንዳለ ንገረኝ እያለ ይጠይቃት ጀመረ። እሷ ምንም ሳታቅማማ እንደዚሁ የሀካንን ቤት ትነግረው ጀመረ። ውስጥም ከተመለሰች በኋላ መህመት ከቦታው ከተሰወረ በኋላ በመጨረሻም እንደዚሁ አላኑር ካለችበት ክፍል ወጥታ ምን ሆነሻል ብላ እንደዚሁ ታፋጣ ጀመር። ቤስቲ ግራ ተጋብታ ተንቀጥቀጣ ጥርፏን እየበላች ነው ያለችው። መህመት የት ነው ያለው? እኔ ምንም አውቀው ነገር የለም ቤስቲ። እኔ ልፈነዳ ትንሽ ነው የቀረው። ምንድነው የተፈጠረው? ለምንድን ነው የምሻኩሽ? እውነቱን ለምን ንገሪኝ። ስታይ ሞኝ እነግርሻለሁ እንዴ እማዬ። አስሊ የገጫት መኪና ተገኝቷል። እና ማን ሆነ እያለች ትልቻለች። መኪናው በመጨረሻ የሀካን ነው። ምን የሀደነዝ ነው? ልጄ ነው ሊገላት ይሞክረው? የሀደነዝ ውሻ። ቆይ ያሳየዋለሁ እንዴት አድርጌ እንዴት እንደምገለው አሳያለሁ። ቆይ እማዬ ቆይ ተረጋጊ። መህመት እኮ አሁን ቀድሞ ይሄዳል። አንቺ ምን ልታረጊ ነው? ቆይ እያየሽ ነው አይደለ? በመጨረሻ አፈሪም እንዳረገ ይሄን ማለት አይችልም። በጣም ነው የሚያናዳው። ገሏት ነበር እኮ ልጄ። ፖሊሶች ሄደዋል። በቃ እኔም ልሄድ ነበር። አንቺ ሌት ልጄ ነው። ቆይ የትም መሄዳችን አንቺም ይሄን ያለ እሱ ማረግ ከቻለ ምንም ነገር ከማረግ ወደ አይደለም። ስለዚህ አንቺ ወደ የትም አትችልም። ገባን አይደለም? ያንዳንዱ ነገር ለኔ ተይው። ማደርጎን እኔ ጠንቀቅ ያውቃል። እማዬ ምን ልታርጊ ነው? ቆይ እኔ አውቃለሁ አልኩሽ። ምንድነው እማዬ የምትይኝ? ደጋግሜ ልጄን እኮ ገሏት ነበር በዛ ደነዝ ምክንያት። እንዴት? ወይኔ ልጇን አታለች። ያን ሰው ማበቀላለሁ እያለች ታወራ ጀመረ። በሌላ በኩል እንደዚሁ ደግሞ መኪናውን እያበረረ ከቦታው ደርሷል። ከመኪናው መውረድ ይጀምራል። እንደዚሁ መህመት ከባዱ ጦርነት ሊጀመር ነው። ቀጥም ብሎ ወደ ቤቱ በር ሄደና በሩን ሊሰብሩት ትንሽ ነው የቀረው። ያንኳኳል። ማን ነው እያለ ይናገር ጀመር። በሩን ሊዘጋው ሲል አንተ አብድ እዚህ ምን ታደርጋለህ? ያለ እግሩን እንደዚሁ ይዝበታል። በትከሻው የገፋና ወደ መሬት ይወድቃል። በቦክስ ይመታዋል። የወርቃን ሀካን አንተ ማረባ ውሻ እያለ እዛ አንቆ ሊደውለው እሱም ሊያንቆ ይሞክራል። ከባድ ጸብ ውስጥ ይገባሉ። ሚስቴ ላደረገው ነገር እያንዳንዱ ነገር ዋጋ አስከፍልሃለሁ። አንተ ደነዝ ውሻ ልጄን ገደልከው እያለ ምንድን የምታወራው እያሉ እንደዚሁ በመጨረሻም አንቆት ሊገለው ትንሽ ደቂቆች ነው የቀረው እያለ መተንፈስ እያቃተውን ያለው ሀካን በመጨረሻም ግን እንደዚህ ሊገለው በደቂቆች ሲቀረው እንደዚህ ፖሊሶች ይገቡና ይዞ ጀመረ። ተነስ እያሉ ይዙታል። ሜቴን ልቀቀኝ፣ ተነስ እያልኩ ነው። ተነስ ነውጣ በቁጥጥር ስር አሁኑት፣ ተርፏል ጀግናው እያሉ በካቴና ያዞታል። ሂድ ውጣ። ምን ያረክን ያለው? ቆይ ምን ያረክን ያሉት? የቤቱን አድራሻ ከት ነው ያገኘው? ቆይ ልጄን እኮ ገደላት፣ ሚስቴንም እኮ ገደላት። ተወኝ። ቆይ ወንድሜ ቆይ ተረጋጋ። አንተን ጨምሬ ማሰር አልፈልግም እያለም ይናገር ጀመረ። በመጨረሻም ሊወጣ ሲል ሀካን ዋጋ አሳያለሁ። እሺ በዚህ እንደባያቀ እሱን ያለን ከስለ ያቀርባለሁ እያለ ሀካን ያወራል። ሀካን የሚያውቀው ነገር ያለ አይመስልም። ነገር ግን እያንዳንዱ ነገሮች ወደሱ አምርተዋል። የሀካን መኪና ነው ይሄን አደጋ ያደረሰው። በቃ ግባ አንተ እያልኩ ነው ያሉት። ግባ
ሂድ ወደ ሐኪም ቤት፣ እኛም ስራችን እንስራ፣ ሂድ በቃ ሂድ እያለ ይናገረው ጀመረ። ፖሊሶቹ ሀካንን ይዘው ወደ ፖሊስ ጣቢያ ለምርመራ ይወስዱት ጀመረ። ወዲያውኑ ከወሰዱት በኋላ እንደዚሁ ስልኩ ይጠራል። ወዲያውኑ ግን ስልኩን ማንሳት አልፈልግም፣ ይዘጋል፣ በሀሳብ ይዋጣል፣ በትውስጥ ውስጥ ይሄዳል። እንደዚሁ መኪና ውስጥ ያለውን የሕፃን ልጅ ጫማ እያየ ከዓይኖቹ እንባ ይጎርፍ ጀመረ። በሌላ በኩል ደግሞ እንደዚሁ ቤስቴ እያወራች ነው ያለችው። ቤስቴ ስለ አንቺ በጣም ተጨንቄያለሁ፣ እባክህ ተወኝ፣ የት እንዳለው ጠንቅቀህ ታውቃለህ፣ ሆስፒታል ነው ያለሁት፣ ምንም ማውራት አልፈልግም። ሆስፒታል? ለምንድን እንደዚህ ሆንሽው? በአንተ ምክንያት አልገባኝም። በአንተ ምክንያት መሞት፣ በአንተ ምክንያት እህቴ ልጇን አታለች። ስለምንድን ነው የምታወሪው? ሊገባኝ አልችልም። ቤስቲን ሀካን በመጨረሻም እህቴን በመኪና ገጫት። ሲገጫትም ልጇ ወረደ። አንተ ክብሬን ለመጠበቅ ብለህ ብዙ ነገር ስትመጻደቅ፣ እሱ በመጨረሻም ከባድ ነገር ነው ያደረከው። እህቴን ከሚጎዳ እኔን ቢገልኝ ይችላል። እህቴ እስካሁን ድረስ ልጇ እንደሞተበት ተጠቀም። በጣም አዝናለሁ በስቲ። አሁን እህቴን ብልሽ አሁን እመጣለሁ። አሁንም እዚህ አትምጣ። ሁለተኛ አይን ራሱ አልፈልግም። እባክሽ በስቲ እያለ ሲያወራ ስልኩ ይዘጋበታል። በጣም እንደዚሁ ሙራት ያዝን ጀመረ። ስቅስቅም ብላ እዛ ቁጭ ብላ ቤስቲ ታለቅሳለች። በሌላ በኩል በካቴና የታሰረው እንደዚሁ ግራ እየተጋባ ጠበቃዬን ማናገር ፈልጋለሁ፣ እኔ ምን የሚያረኩት ነገር የለም እያለ ይናገር ጀመረ። በድብቅ ካሜራ የተቀረጸውን ቪዲዮ እንደዚሁ አስሊን ሲገጫት ያለው ነገር ያሰው፣ ይሄ ያንተ መኪና አይደል እንዴ እያለ ይነግረው ጀመረ። አዎ መኪናው የኔ ነው፣ ግን እኔ እንደዚህ ነገር አላደረኩም፣ እኔ አልነበርኩም የነዳሁት። እውነቱን ምልክ ኮሚሽነር፣ እውነቱን ምነግር፣ ይሄ ግልጽ አይደለም እንዴ? እንደተሰረቀ ማስረጃ የለም እኮ አይ አይደለ? እሱ ጋር የተሸወርከው። ስለዚህ ይሄን ነገር አድርገዋል ወይ? እውነቱን ተናገረ። አንተ ወንጀለኛ ነህ። እውነቴን ነው፣ ምንም አውቀው ነገር የለም። ስታይ ደብደብ መስላለሁ እንዴ? ሁሉ ነገር እኮ ግልጽ እኮ ነው። እባክህ እንደዚህ አታርግ። እኔ እንዴት እንደዚህ ላደርግ ይችላል? ቆይ እስቲ አስበው። እስቲ ባረገው ራሱ እንዴት እንደዚህ ነገር ልታገኝ ትችላለህ? ቤት ድረስ እንዴት ልቀመጥ ይችላል? ይሄም ነገር ባረግ ሆን ብሎ የታቀደ እኔ ለመጣል የሚፈልግ ሰው ነው ይሄን ያደረገው። እርግጠኛ ነኝ። ማን ነው እንደዚህ ሊያደርግ የሚፈልገው? ተናገር። እሺ አላቅም። እኔ ከቤት እውነቱን ነው የምነግርህ፣ ከሁለት ቀናት ያህል ከቤቴ ምንም አልተንቀሳቀስኩም፣ አልወጣሁም እያለ ይናገር ጀመረ። እንደዚሁ በካሜራ እየታየ ሁሉ ነገሩ ያያል። በመጨረሻ ማስረጃውን የሚወስዱ አሉ። ሁሉም ሰው ግራ ይገባል። እኔ ምንም ያደረኩት ነገር የለም፣ አንተ አፍን ዝጋ እያለ መርማሪው ይናገረው ጀመረ። በሌላ በኩል ውጭ ላይ ቆሞ ሐኪም ቤቱ በርጋ በሀሳብ ተወጦ ያለ ስልክ ይደወለታል። እንደዚሁ መህመትም መርማሪው ነበረ። ሜቲን ሰውየው በመጨረሻ በተለያየ መንገድ ላወጣጣው መከርኩ፣ ነገር ግን እሱ ምንም አላረኩትም ነው እያለ ያለው። የውሻ ምንም እኔ አይመለከተኝም። በእርግጠኛነት እውነቱን ለመናገር አማች እንደሆነ አላወኩም ነበር። እንዴት እንደዚህ ነገር በመጨረሻም ፈጽሞ እንዴት ቤቱ ሊቀመጥ ይችላል? እኔ እርግጠኛ ነኝ ከባድ ግራ የሚያጋባ ነገር አለ። ምን ማለት ነው አላቅም። ብቻ የሆነ ሰው ወንጀሉን በሱ ላይ ለማላከክ እየሞከረ ያለ ሰው ነው ያለ። በቃ ይሄ ነው። በቃ አዲስ ነገር ካለ እኛ መርመራችንን አናቆርጥም። አዲስ ነገር ካለ አሳውቃለሁ። ነገር ግን አንተ ባለቤቴን እንደዚህ ይጎዳታል፣ እሷ ላይ አደጋ ላይ ያደርስ ይችላል የምትለው ሰው የምታምነው ሰው ካለ ግን አሳውቀኝ እያለም ይናገረዋል። ስልኩ ይዘጋል። በጣም ግራ ይጋባል፣ በሀሳብ ይዋጣል። ወዲያውኑ ግን እንደዚሁ ቀጥ ብሎ ወደ አስሊ ክፍል ያመራ ጀመረ። ከገባም በኋላ ቀስ ብሎ ኮቱ ሲያስደምጥ ወደ አልጋው ጋር ያመራ ጀመረ። አይኗን ያታል። እሷ አሸልባለችም። ወዲያውኑ ቆሞ ለረጅም ሰዓታት ያታለም። እንደዚሁ እጁን ዘርግቶ ጸጉሮቿን ይዳብሳል፣ ግንባሮቿን ይዳስሳል። እንደዚህ እያረገ በትውስጥ ውስጥ እየሄደን ያለው በመጨረሻ እውነቱ መውጣት እንዳለበት ይገባው ጀመረ። ወደ አልጋው ላይ ይቀመጣል። ከተቀመጠም በኋላ እየተነፈሰ በረጅሙ ምን ብሎ ማውራት እንዳለበት ያስባል። በመሃል ግን እንደዚሁ ያስብ ያለ እጇን ሲስማት ትነቃ ጀመረ። አስሊ ከተኛችበት ካለሸለበችበት እንቅልፍ ወሰደኝ። አዎ ተኛሽ እያለ ይናገራል። አሁን ደህና ነሽ እያለ ይጠይቃታል። አሁን በጣም ደህና ነኝ ውድ። ምንድነው ቆይ
እዚህ ሆስፒታል ምንድነው እስካሁን ያሉት? እማዬና እህቴ የት ሄዱ? እያለች ትናገር ጀመር። በር ላይ ናቸው እያለ ይናገር ጀመረ። ምን አልኩ? ምን አደረኩክ? የመኪናውን ነገር አጣራ፣ ያገኘው ነገር አለ እንዴ? አይ ፖሊሶቹ እየፈለጉ ነው ያሉት እያለም ይናገር ጀመር። ዞሮ ዞሮ መገኘቱ አይቀርም እያለም ይመልስላታል። ግራ ትጋባለችም። አይን ላይ ይተያያሉ። አንቺ ግን ትጎጅብኛለሽ፣ በጣም ፈርቼ ነበረ እያለም ይናገራል። ዋናው ጋር ደህና መሆንሽ ነው፣ ገባሽ አይደለም እያለ ይናገራል። የኔ ውድ በጣም ጎበዞች እኮ ሆነናል። ለምንድን ነው የምታስበው? ልጄም ጠንካራ ናት እያለች ትናገራለች። ይሄን ሁሉ ነገሮች እንዴት መቀላቀል እንደፈለገች አስቡ። ደግሞ እኮ ሴት ናት እለች ታወራለች። አስሊ መመት መቋቋም ያቅተዋል። እውነቱ መውጣት እንዳለበት ይገባው ጀመረ። አስሊ እያለ ይጠራታል። ፊቱ እየተከሰ ውዴ አንድ ነገር ምነግርሽ ነገር አለ እያለ ይናገራታል። ምንድን ነው? ንገረኝ፣ አታስጨንቀኝ። ያልነገርኩሽ ነገር አለ። ምን ንገረኝ? ምንድን ነው መህመት? እያለች ደጋግማ ትጠይቀው ጀመረ። ወዲያውኑ በረጅሙ እየተነፈሰ ያስባል። መህመት ምን ሆናል? ንገረኝ እንጂ ምን ነው? እያለች ትጠይቀው ጀመረ። በጊዜው ልነግርሽ አንቻልም እያለ ይናገር ጀመር። ግራ ትጋባለችም። ከሀሳብ ይዋጣል። ምንድን ነው? ንገረኝ እያለች ደጋግማ ትጠይቀው ጀመረ። የተፈጠረ ነገር አለ እንዴ? ንገረኝ እያለች ትጠይቋለች። መህመት እባክህ እያስፈራራኝ ነው። መህመት ልጅ የሆነችው ነገር አለ እንዴ? እባክህ ንገረኝ እያለች ትጠይቀው ጀመረ። ልጃችንን አተናታል እያለ መህመት በመጨረሻ ፍርጥርጥ አድርጎ ለአስሊ ይነግራታል። አስሪ እዛው ትቀውሳለች። መተንፈስ ያቅታታል። ሁሉ ነገር ቁም ስቅሉ እዛው በአንድ ፍርጥርጥ ብሎ ወጣ። እንዴት ይሄ ሊሆን ይችላል? አይሆንም። እንደዚህ ሊሆን ነገር የለም። ውሸትን ነው፣ እየዋሻኝ ነው። ይሄ ሊሆን አይችልም፣ በፍጹም ሊሆን ይችላል። እየዋሻኝ ነው። አሁን መሄድ ትፈልጋለሁ። እባክሽ ተረጋጊኝ፣ እባክህ ውጣልኝ፣ በቃ ማበድ ትጀምር። አስሊ ያሉ ሁሉም ቤተሰቡ ይገባል። አስሊም ልጅ አልሞተችም፣ እሺ አልሞተችም፣ አውቆ ነው። መህመት አንተ ሂድ ዶክተሮችን ጥራ። ልጅ አልሞተችም፣ ቆይ ተረጋጊ እያሉ ለማረጋጋት ይሞክራሉ። ተረጋጊ፣ ወይኔ ተረጋጊ፣ ልጄ ምንም አልሆነችም ያለች ታብዳለችም። ውስጥ ታብዳለች፣ ታለቅሳለች። መህመት ወደ ውጭ ወጥቶ ግን ስቅስቅ እያለ ያለቅሳል። ውስጥ ላይ ያዙ ልቀቁኝ እያለች ታብዳለች። እናቷ ለመያዝ ትሞክራለች፣ ግን አልቻለቻትም። እሷም ትሞክራለች። ልቀቁኝ፣ ተረጋጉኝ፣ እማዬ ውሸት ነው፣ እባክሽ በይ፣ እባክሽ እያለች ደጋግማ ሳታቋርጥ ታወራለችም። በጣም የሚያሳዝን ነገር ነው። እንዴት ሊሆን ይችላል? ልጄ ምን ሆናለች? ገና ልጅ ነሽ፣ ደግመሽ ማርገዝም ትችያለሽ። እባክሽ ተረጋጊ። ምን ማለት ነው? ቆይ ምን እያለች ነው ያሉት? በመጨረሻም አንቺው ደስተኛ አይደላችሁ፣ እንደፈለጋችሁት ነው የሆነው እያለች ታብዳለች። እባክሽ ተረጋጊ እያለች ለማረጋጋት ትሞክራለች። እባክሽ አስሊ እባክሽ፣ አይ ይበቃኛል እያለች ታወራለች። ግራ ይጋባሉ። መሄድ እፈልጋለሁ፣ ልቀቁኝ፣ እባካችሁ ልቀቁኝ፣ መሄድ እፈልጋለሁ። እህቴ በስቲቴ ልጄ ሞተች፣ ልጄን አጥዋት እያለች ስቅስቅ ብላ ታወራለችም። በሚያሳዝን ሁኔታ የምትወደዋን ልጅ አጣቻት። በስቲ እንደምንም ብላ እሷን ለማረጋጋት ትሞክር ጀመረ። እናትየዋ ዳሯን ይዛ ስቅስቅ ብላ ታለቅስ ጀመረ። ከነቃም በኋላ እንደዚሁ ከሐኪም ቤት ወጣለችም። ከክፍሉ አልወጣችም። ውስጥ ያለው ነገር ፈንቅሎ አልጨረሰም መውጣትም። ወዲያውኑም በአልጋው ላይ ሆና አስሬዷን እየዳበሰች የልጇ ነገር አስሬ ጭንቅላቷ ውስጥ ይመላለስባታል። ምን ማድረግ እንዳለባት አታውቅም። ግራ ተጋብታለችም። ውጭ ላይ እንደዚሁ ቁጭ፣ በሌላ በኩል ኩሽና ውስጥ ደግሞ እንደዚሁ ቁጭ ብለው እያወሩ ነው ያሉትም። ወይዘሮ አስለት በመጨረሻ ከዚህ ፓንኬክ አምራኛል ስትል ነበረ እያለች ታወራ ጀመር። ግን ይህ ሁሉ ተፈጠረና አልሰራንለትም። እንደዛ ከሆነ እንኳን ነገርሽኝ፣ አሁኑኑ ፓንኬክ በቺዝ እንሰራላታለን፣ ቆንጆ አድርጌ እሰራላታለሁ እያለች ታወራለችም። ቆይ ነገር ሊገባኝ አልቻለም። ሁሉ ነገር ለማሰብ ትሞክሪያለሽ፣ ማስመሰሉን ተይ ውስጥ። ቆይ ከምግቡ ይልቅ እውነተኛ ማንነትሽን ብታምጪው ይሻልም ነበረ። ነገር ግን ሁሉ ነገሮች እኮ ፊት ለፊት ነው እያፈረጥን ያለው። አስሊ እኮ ለሁላችንም ልጃችን ናት። እኛም ቢሆን
ልናጠነው። አይ ይሄ ልጅ ሲጀመር እንዲወለድ እናንተ አፈልጉ ነበር። አስሊንም ሆነ ልጇንም አፈልግም። እውነትሽን ነው። ይሄ ካንቺ መውጣት በጣም ያሳፍራል። በመጨረሻም እውነቱን ለመናገር እኮ ልጇ ማርገዙን ስትሰሚ እኮ እንድታስወርድ የተናገርሽው ነገር እንዳለ እሱ መስራት የለብሽም እያለች ትናገራል ጀመረ። ግራ ይጋባሉ። ቤስቴን ስሰማ ግራ ትገባለች። በጣም አይነጣለች። ጭራሽ እንደዚህ ትኛለሽ? ማን መሆንሽን ጭራሽ እንዴት እንደዚህ ትደፍርኛለሽ? ያሉ መጨቃጨቅ ይጀምራሉ። እማዬ እባካችሁ ድምጻችሁን ቀንሱ፣ አስሊ እኮ ላይ ተኝታለች። ተሰማቻል። ምን ትሰማለች? እና ምን አሁንም በዛች። በቃ ያለችበትን እያንዳንዱ ነገር ማወቅ አለባት በቃ እያለች ብዙ ነገር ታወራለች። ጭቅጭቁን የሰሙት እያንዳንዱ ሰው አስሊም ሳከር ከክፍሏ ወጥታ ሪዛ ዚያና ምህመትም እየተሯሯጡ ወደ ኩሽና ያመሩ ጀመረ። በመጨረሻም ይህ እንዳይፈጠር ነበር የፈለሁት እያለ ለምን እሺ ብለህ መጣ? እናትህ ካልሄድኩ ብላ ነው ያመጣችው እያለ ይናገረዋሉ። እየተሯሯጡ ወደ ውስጥ የሚገባሉ። እኛ ምን እንዳደረግን ቆይ ምን በምናቀን ቆይ ስላንቺ ምንም ነገር ማወቅ አይችልም አስሊ። በመጨረሻም እንዲሁም ልጇ እንድታጣ ያደረግሽው ያንቺ አይን ነው። እሺ ያንቺ ነው። ረግር መሻት ሊሆን ይችላል። እንዲሁም ማትናገሪው ነገር ወቂ ስራ ነገር ተናጋሪ ቦታሽን በቂ ይበቃል እያለች ትነግራለች። እውነቱን ነው የምልሽ እዚህ ነገር ውስጥ አንቺ ጥቂት ራሱ ቢኖር እኔ አንቺን አለቅሽም አንቺን ያደርገኝ አንቺን ያደርገኝ እያለች ትነግራለች። ይሄ አንቺ ካለችበት ቆይ ምን እያልሽ ነው ያለሽው? ሌላና በመጨረሻም እኮ ሌባ እናት እኮ ልጇን አታምንም ሲባል ሰምተሻል። ሁላችን በመጨረሻም ይሄ ሁሉ ነገር እንዲፈጠር አፈልግም ነበረ። ተግባባን አይደለ? እያሉ ይጨቃጨቃሉ። ምን ሆናችኋል? ምን ያደረጋችሁ? የምን ጫጫት ነው? እየተዘላበደች እኔ የምዘላበደው በቃ በመጨረሻም እንደዚህ ነው የምታረጊው? ቆይ ሊገባኝ አልቻለም እያሉ ይነጋገራሉ። በመጨረሻም አስሊ ትመጣለች። ምንም አይደለም። ምን ተፈጥሮ ነው? አይ ምንም አይደለም ውዴ ተረጋጊ። አንቺ ማን የተሻለ ምግብ ይሰራል ተባብሎ እየተከራከሩ ነው ያሉት። ነው ይወጣ ነበር። ማናችሁም ስለኛ አታስቡም አይደለም? ስለኛ ምንም አይነት ነገር አይገዳችሁም አይደለም? ዛሬ በመጨረሻም እዚህ ድረስ ራሱ መታችሁ መጨቃጨቃችሁ አያሳፍራችሁም? ልጅን ለማስወረድ ስሞከር እኮ ራሱ በመጨረሻም አይ ብላችሁ ነበር አይደለም? በመጨረሻም ልጄን አጣሁ። አሁን እስቲ ማን የተጎዳው እያለች ትናገር ጀመረ። እንደዚህ ባለ ከባድ ሁኔታ ውስጥ ራሱ እናንተ ሌላ ነገር ነው የምታወሩት። በመጨረሻ የምታውቁት ሰው ትፈልጋላችሁ አይደለ? እያለች ትናገራት ጀመረ። ትጣላላችሁ፣ በጣም ታሳዝናላችሁ። በመጨረሻ ስለኔ በጣም ከልባችሁ የምታዝኑ ከሆነ ግን እንደዚህ አታረጉም ነበረ እያለች ነገራች። በመጨረሻ ጸባችሁን ለሌላው ጊዜ አድርጋችሁ ታስቡልኝ ነበር። አሁን ለመናችሁ በቃችሁ እያለች ደጋግማ ትናገራታለች። ትንሽም ቢሆን እረፍት ላገኝ ሰላም ስጡኝ እያለች ትናገርና ዞር ትል ጀመረ። አስሊ ወደ ክፍሏም ታመራለችም። ግራ እየተጋቡ እርስ ቤት አለ። በቃ ብዙ ረድታችኋል። ከዚህ በኋላ ሁለታችን እኔ በቃለሁ፣ እባክሽ እናንተ በቃ ሂዱ እያለ ይናገር ጀመረ። ፋቱ በቃ ምደጀውን አትፊ እንሂድ እያለች ትናገር ጀመረ። በቤቱም ይወጣሉ። ከሳምንት በኋላ በመጨረሻም እንደዚሁ ኩሽና ውስጥ ደፍ እያለ ነው ያለው። ምህመትም እሷን ለማስደሰት የማይፈነቅለው ድንጋይ የለም። እሺ ይሄ ጥሩ ስሜት እንዲሰማት ያደርጋል እያለ ወዲያውኑ ካለበት ኩሽና ምግቡን ይዞ ወደ እሷ ጋር ያመራ ጀመረ። እሷ ግን ልብሷን ለብሳ እየወጣች ነው ያለችው። የኔ ውድ እንዴት አደርሽ እያለ ሲያምር ምግቡ በጣም ሮምብሻል ደግሞ እንዴት አደርግ አንተን እንዲሰራውልት አትክልቱ ቦታ ጋር ብንመገብ አስቤ ነበረ። አየሩም እንዴ ይሰራል ግን ከክፍልሽ ከስላልተሻ ይዤልሽ መጥቻለሁ እያለ ሊስማት ሲል ከንፈሯን ታዞርና ጉንጩን ትሰጧለች። ግራ ይጋባል። አመሰግናለሁ ግን አሁን አበቦቹ መናፈሻ ላይ ሆን ይሻላል እውነቱን ነው የምናገር። ስለዚህ ሄደን መናፈሻ ውስጥ እንብላ። አይ እኔ ልወጣ ነው አሁን እያለች ትናገር ጀመር። የት ልትሄጂ ነው? ጓደኞቼ እየጠበቁ ስለሆኑ ዳይራን ጠብቀኛለች እና እያንዳንዱ ነገሮች ማያረግ አለብኝ። ስለዚህ አብረን እንሂዳ ጓደኞች ጋር። አይ አያስፈልግም። አንተ እንደዚህ አይነት ቦታ መሄድ አያስደስትም። ስለዚህ ስራ ላይ ወደ ኋላ መቅረት ስላለበት አንተ ወደ በሩ ሂድ፣ እኔ ደግሞ ስራ ብሰራ ይሻላል። ለምንድን ነው እዚህ እንደመጡ አንጠራቸውም? አይ ያን ያህል ራሱ ደስተኛው ነው። ስለዚህ እኛ ብዙ አይነት ችግር ስላለብን ሁሉ ነገሮች እንፈታለን። ስለዚህ ነገሩን ባናበላሽው ይቻላል። ጥሩ እንዳልሽው። ስለዚህ እሺ በቃ አድርስሻለሁ። አይ በታክሲ ሄዳለሁ። አይ አይሆንም ውዴ፣
እኔ ትንሽ 2 ደቂቃ ስጪኝ መጥቻለሁ። አይ መህመት አያስፈልግም 2 ደቂቃ አይፈጅም እያለም ይነግራት ጀመረ። እሷ ቀጥ ብላ በሩን ከፍታ ትወጣለችም። እሱም ልብሱን ለመቀየር ይሄዳል። ነገር ግን ባህሪዋ ቀን በቀን እየተቀያየረበት ነው ያለው። መህመት በሀሳብ እየተዋጠ እንደዚሁ ወደ ክፍሉ ያመራ ጀመረ። ውድ የዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ክፍል ምን አዳዲስ ነገር አለ የሚሉትንና ምን አዳዲስ ነገሮች ይፈጠራሉ የሚሉትንና ሌሎችም በርካታ አጓጊ ትዕይንቶችን ይዤ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ነው። ይቆዩ ሰነበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለያልኩ። ደህና ዋሉ።